የህንድ ፊልም ጌቾ በጣም ግነቱ የራሱ ከለር ሆኗል የራሱ ቀለም ሆኗል በጣም ግነቱ ጥይት መያዝ ታንክን በጫማ ጥፊ መምታት ሽጉጥ እንደለስላሳ መክፈት ምናምን እነዚህ ሁሉ ግነት ላይ ለኛ በጣም ደስ የሚል ፋናቲክ ነገር ሆኖ ያየናቸው ነገሮች ከምን መጡ ምንድነው ኮሜርሻል ነው ማለት ምንድነው ፊልሞቹ ገቢ የሚያገኙት በዚህ መንገድ ነበር ከዚህ በፊት ማለት ነው አሁን ቦሊውድ ላይ ብዙ እንደዚህ አይነት ግነቶች አታይም ደቡቦች ደግሞ አሉ ደቡቦች ታሪካቸው አንደኛ ነው ግነት ግን ምን ይባላሉ ደቡቦቹ ደቡብ ምንድነው የሚባሉት በቲልጉና በታሚል ታሊውድ ይባላል የነሱ እና በእነሱ የፊልም ኢንደስትሪ ውስጥ ግነት አለ ፊልም ማለት በግሪክ ፌክ ማለት ነው ወይም ውሸት ማለት ነው ለምሳሌ የሚመስል ነገር ግን የሆነ ፈጠራ አሁን የምናየው ካሜራ ጨለማ ትርጉሙ ከትርጉሙ ጋር አይሄድም ብርሃን ነው የሚያሳየው ምን ለፈልጌ ነው ኮሜርሻል ነው ያልኩበት መንገድ ምንድነው ደቡቦቹ ጋር አንድ ሰው 100 ሰው ሲደበድብ ፊልሙ በደንብ ይታያል ከዛ አንፃር ያመጡት ነው በቲያትር ቋንቋ ሜሎዲ ይባላል ሜሎዲ ምንድነው ለቅሶም ዘፈኑም በግነት ነው እና ሜሎዲ ነው ያኛው አክሽን እንዳለ ሮማንስ እንዳለ ሰስፔንስ እንዳለ ሜሎዲ ነው ለምሳሌ ቶም ክሩስን ነው በጣም ግነት ይሰራል ገብቷል አይደል ኢትዮጵያ ውስጥ ሰዎች ለምንድነው እሱን የማይተቹት በቃ የሆሊውድ የአሜሪካ ስለሆነ ነው እዚህ ጋር ለምንድነው ንቀት ነው ከንቀት የመጣ ነው ለምሳሌ ቦሊውድ በፊልም ደረጃ በኢንደስትሪ ደረጃ መስራት ከጀመረ ከ100 ዓመት አልፎታል አሁን እነሱ 100 ዓመታችን ነው የሚሉት ግን 100 ዓመት ሆኗቸዋል ለምንድነው ወደ 100 ዓመት ያመጡት 20 ዓመት በቀኝ ግዛት ስር ነበሩ ምንም ነገር ቢሰሩ ኢንዶ ኢንግላንድ ነው እንጂ የሚባለው የህንድ ነው አይደለም የሚባለው ቦሊውድ ከሆነ በኋላ ሙሉ የኛ ያህል ጊዜ በኢንደስትሪ ደረጃ ሆሊውድን እየተፎካከረ የሚሰራ ኢንደስትሪ ነው ገበያው ይጠይቃል አሁን ደቡብ ውስጥ ገጠር ውስጥ አክተሩ 100 ሰው ካላነጠፈ ፊልሙ የፈለገ ታሪክ ቢኖረው አይታይም ለምንድነው እነሱ ፌክ መሆኑን ያውቃሉ አቦ ካሜራ ኢፌክት ምን አይነት ኤዲት ነው እንጂ እንዴ ሳተው እኮ አይሉ መቼም የምር አይመጣም በጣም በዚሁ ቃሲሞ እንድታጫውተው የሚፈልገው በመጀመሪያ ደረጃ ማለት ነው ትልቁ መልስ የሚመጣው ወይም ደግሞ የኔ የመጀመሪያ መልሴ ማለት ነው አንተ አንድ ያን ነገር ተጋነነ ተካበደ ውሸት ነው ከማለት በፊት ላንተ አልተሰራም እንደዛ ካስባለ ላንተ አልተሰራም አይደለም ከመጀመሪያው ላንተ አልተሰራም ለምን ይሄ ነገር አንተ በስቶብሃል ግን ከዛ በፊት አንተ ምን አይተሃል የሚለውን ስናይ ይሄ ነገር በጣም ሊካበድብና ሊጋደንብህ የቻለው ከዛ በፊት ምንም ነገር ይዘህ ስላልመጣ ነው የሚለው ነው ገባረ ከፊልሙ ጋር አይምሮ የተለማመደው ሌላ ነገሮችን ደግሞ በራሳችን ካልቸር በራሳችን ልክ ነው የምናየው በእነሱ ማየቱ ነገር የሰለቻቸው ሰዎች ናቸው ጠቀሜታ ነገሮችን እንዳለ በእነሱ ልክ ነው ማየት ያለብን ይሄ የነሱ ነው ልክ ነው ግን ለምሳሌ አሁን ሬሳ ይቃጠላል አይደል ይቅርታ ስላቋረጡ ሬሳ ይቃጠላል እንዴ ሼማ ይዛቸውም እንዴ ይባል ነበር ቪዲዮ ቤት እያለ አይሸታቸውም እንዴ ይሉ ነበር አረ ካልቸር ነው ሃይማኖት ነው እኛ ነፍስ ነፃነት የምታገኙ የምትፈተው በመቃብር ከሆነ አፈርነና ወደ አፈር ትመለሳለህ የሚል ከሆነ በኢንዱዝም ደግሞ እንደዚህ ነው ቻይና ውስጥም ሌላ ውስጥም በእነሱ ልክ ብናይ ወደ ንቀቱ አንሄድም በዛ ልክ ማለት ሁሉም አይደለም አሉ ምሳሌ ጥይት ተኩሶ ጥይቱ እየሄደ ከቤቱ ተነስቶ በጣም ቸኩሎ በዶዘር መጥቶ ሚስቱን እህቱ አድኖ ከፊቱ መጥቶ ጥይቷን ሲላት ወደ ተኳሹ ሄዶ ይሄ ቡትፉር ይባላል ይባላል ፊቱን አዙሮ ወደ የቡትፉሪ ሲኒማ ነው በህንድ ውስጥ አለ በጣም የወረደ አይብን ማለት በጣም ዝግ ተናግረን አክተሮቹ ሲግሬድ አላችሁ ከሲግሬዶቹ በኋላ ሲኒማ ቤት የማይታይ ግን ዝም ብሎ በሲዲ ምናምን የሚወጣው እነዚህ የወረዱት እንደዚህ አይነት ነገር ናሽናል ቲቪ ውስጥ ያላችሁ እነዛ ተዋናዮች ራሱ ማለት ነው ሴሌብሪቲ አይደሉም እንደዚህኛ እንደምናያቸው እንደ ሻሩክ ሰልማን ምናምን እንደምንላቸው እንደ ቦሊውድ ገበሬ ናቸው ሀገራቸው ላይ ነጋዴ ናቸው ምናምን በቃ ትራክ ድራይቨር ናቸው ምናምን ግን ፊልም ሲኖር ይመጣሉ ይሰራሉ ይሄዳሉ አሁን የዚያን ፊልም ትንሿን ሲን አምጥተ ህንድ ፊልም ብለህ ልትወክሏቸው እውነት ነው ህንድ ውስጥ ያሉት በአሁን ሰዓት ላይ እየመሩ ያሉት ከፊት ማለት ነው 5 ካምፓኒዎች አሉ ሂንዲ መለያለም ታሚል ቴልጉ መለያለም እና ከናራ የሚባሉ ማለት ነው
የነዚህ የሶስቱ ወይም ቶሊውድ፣ ሞሊውድ፣ ቦሊውድ፣ ሳንድልውድ ምናምን በሚል ስም ይታወቃሉ። እነዚህ አምስቱ ጥሩ ስራ ይሰሩ ያሉት። ከነዚህ ከአምስቱ ደግሞ አራቱ ቀደም ብለው እንደዚህ ፋውል ሰርተዋል። የማይገባ ማለት ኢቭን የሆነ አንድ ቪዲዮ እንኳን እንደዚህ ሲወረውሯት አየር ላይ መጥቶ እሱ ቀለባትና እንደዚህ አብረው ተሽከረከሩና ሲሽከረከሩ ምን ይፈጠርባል? የሄሊኮፕተር ድምፅ አይመጣም ረጅም ሰዓት ማለት ነው። እና ይሄ አሁን ከቦሊውድ ጋር አብረን ልናያይዘው አንችልም። ግን እዛ አገሩ ላይ በጣም አዋጥተው እየሰራ ነው። ልክ ከዛ ከቦታው ሲወጣ ምን ሆነ? መሳቂያ ሆነ። ስለዚህ ምን ልል ነው ኢቨን በሲኒማ ውስጥ አንዳንድ ስራዎችን በአማርኛ ልበልህና ማለት ነው ይሄንንም አንስቶ ማፍረጥ ነበር ብለህ ታውቃለህ? ተናደ እስቲ ሲኒማ አድርገው ምን ይሆናል? ይፈርጣል። ሰውየውን አንስተህ ስታፈርጣው ለምን ቴክኖሎጂ ይችላል። እንደ ኳስ ነው ማንጠባጠብ ይባላል። አለ ሲያንጠባጥብ አለ እንደ ፊልም ላይ ሰውየውን እንደዚህ ሲያንጠባጥብ አለ። ይሄ ማለት እንደ ኳስ ወርድ በምስል ይሄ ንዴት በንዴት የምትናገራት ዳያሎግ ምስል ሰውየውን እንደ ኳስ አንጠባጠበው። እውነት ነው። ቃሲሞ አሁን አንተው ጋር ነኝ ያለሁት። ፍቅር ይዞ ያውቃል ከአንድ ሴት አክተር